ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? መጥቻለሁ ማለት ነው በቀጣይ እና በጣም ነው የሚገርመው። ዳንኤል ጽጌን ይቅርታ ጠየቃት። አስባችሁታል? ሲጀመር ማለት ነው ጽጌ በጣም አትረቢም፣ እውነት አትረባም። በጣም ገርመናት እና እንደውም ይቅርታ ስጠይቃት ምናለች? እኔ ሌላ ሚስት እንዳመጣልህ ነው ይቅርታ የምትጠይቀኝ ምናምን አለ። ሲጀምር ለእሷ ራሱ አይሆንም ይሄ ልጅ። በመጀመሪያ አሁን ጽጌን ይቅርታ የጠየቀበት ምክንያት ልንገራችሁ ምን እንደሆነ። ኤፌሶን በጣም ተጫውታበታለች፣ ሰራችለት። ምክንያቱም ኤፌሶን እርጉዝ ነኝ ብላ ማለት ነው፣ ሳትሆን እርጉዝ ነኝ ብላ ከዛ ስትመረመር ያው እርጉዝ አይደለችም ተባለ። በዛ ንዴት ነው በቃ በዛ እልህ ነው ጽጌን ይቅርታ ሊጠይቃት የፈለገው ማለት ነው። ከዛ ውጭ ማለት ነው ኤፌሶን እርጉዝ ብትሆን ማለት ነው እርግጠኛ ሆኜ የምነግራችሁ ዳንኤል ይቅርታ ጠይቃትም ጽጌ። የእሱ ራሱ ድፍረቱ እንጂ እኔ እሱም በሆነ እውነቴን ነው የምላችሁ አይደለም ይቅርታ ጠይቃት ይቅርና አጠገቤ ሳይሆን አጠገቧ ራሱ አልደርስም። እውነቴን ነው የምላችሁ አጠገቧ በጣም ባለጌ ነው። እኛ ሴቶች ስንባል ማለት ነው እውነት አንረባም፣ አንዳንዴ አንረባም። ለምንድነው ታውቃላችሁ? እንደዚህ ተጫውተውብን፣ እንደዚህ ግፍ ሰርተውብን እላያችን ላይ የገዛ ጓደኞቻችን ደርበው ይዘውብን እና ጽጌ ለምን እራሷን አታስከብርም? እውነት ራሷን ማስከበር አለባት። ከእንደዚህ አይነት ባለጌ ወንድ፣ ከእንደዚህ አይነት ልክስክስ ወንድ እኔ አብርሃምንና ዳንኤልን በፍጹም አለያቸውም። አንድ አይነት ባህሪ ነው ያላቸው፣ አንድ አይነት። እንደውም እኮ ከገዛ ጓደኛችሁ ጋር ከሚልከሰከስ ሌላ የሴት ጓደኛ ይዞ ማታቋት ሩቅ ቦታ የሆነች እናንተ ማታቋት ወይ ደግሞ እናንተ በማታውቁበት መንገድ እንደዚህ አይነት ነገር ቢያደርጉ ይሻላል። ስለ እውነት ነው የምላችሁ እና እንጂ ኤፌሶን ጋር እንደዛ ሊጫረሱ ሊጋደሉ ነበር እኮ። እንደውም እንትና የኤፌሶን በመጀመሪያ እኔ ኤፌሶንን ምንም ቢያደርጓት ቢቀጠቀጧት ራሱ ቢመቷትም ደስ ነው የሚለኝ እውነት። ለምን ቀበጥ ናት፣ ስርዓት የላትም። ስነ ምግባሯ በጣም ነው የሚያስጠላው። አስተዳደጓ ሊሆን ይችላል። ቅብጥ ያለች የድሃ ቀበጥ ቅብጥብጥ ያለች ናት። እኔ ጽጌ አምናው ራሱ አብራው ከሱ ጋር ከሆነች ከባድ ነው ጋይስ። ለምን ይሄ ልጅ የራሷን ጓደኛ ይዞባት ሲጨመላለቅ የነበረ ልጅ ነው። ገባችሁ? እና እኔ የሚገርመኝ ማለት ነው በጣም የሚያናድዱኝ የሆነ አብርሃምና የነ ሩታና ጽጌ የሚያናድዱኝ ምን እንደሆነ ታውቃላችሁ? የሁለቱ ያው አንድ አይነት ስለሆነ ማለት ነው። ምክንያቱም እነሱ ከሌላ ሴት ጋር አብረው ወልደው ምናምን ተኝተው ምናምን በሉት በቃ እና መተው አብረው ራሱ ከእነሱ ጋር ሲተኙ እውነት በሽታ እንዳያስይዟቸው ብዬ ፈራው ማለት ነው። እና ጽጌ ራሷን መጠበቅ አለባት። ስለ እውነት ነው የምላቸው። ጽጌ በመጀመሪያ ቆንጅዬ ናት። ዳንኤልም ምንም አያወጣለትም፣ ግን ልክስክስ ነው በቃ እንደ አብርሃም ነው። አንድ አይነት ናቸው። ኮፒ ታውቃላችሁ፣ ተመሳሳይ እና አሁን ጽጌ ይቅርታ ተቀብለው አብረው ልትሆን ነው ማለት ነው። ትሆናለች ከየሆነ ጊዜ በኋላ ደግሞ ኤፌሶንን ደግሞ ሄዶ ይቅርታ ይጠይቃታል። ለማየት ያውቃችሁ። በዛን ሰዓት ግን እውነት በቃ ይጫወትባቸዋል ሁለቱም ላይ ልክ እንደ ኤርሜላና አብርሃም እንደሚያደርጉት ማለት ነው። አሁን አብርሃም ምን አደረገ? ኤርሜላን አልፈልግም ብሎ ሩታን መጥቶ ይቅርታ አላት። አብርሃም ራሱ ይቅርታ አላት ሩታን ማለት ነው። ሩታ ግን ደስ ከምትለው ነገር አላመነችውም፣ በፍጹም አላመነችውም። እውነት ይቅርታ ብታደርግለትም አላመነችውም ማለት ነው። ገባችሁ? ስለዚህ ጽጌ ማመን የለባትም
ሙሉ ለሙሉ አምኖ እንደ በፊቱ መቀጠል የለባትም። ራሷን ማስከበር አለባት። እንደኔ ሀሳብ ነው የምላችሁ። እኔ ኢትዮጵያ ወንድ በጣም አሁን ላይ በጣም ከባድ ናቸው እና እኔ ለጽጌ የምላት ቆንጆ ነሽ፣ የራስሽን ህይወት ለመኖር ሞክሪ፣ ከዚህ ልጅ ጋር ተፋቺ፣ ተላቀቂ ነው የምላት። እውነቴን ነው የምላችሁ። ባልጠፋ ወንድ ደግሞ እንደውም እሱ የእሷን ጓደኛ ኤፌሶንን ይዞባት እንደዚህ እንዳደረጋት ማለት ነው። እሷም ራሱ የዳንኤልን ጓደኛ ይዛ መበቀል ነበረባት እንጂ ይቅርታ መባባል ራሱ የለባቸውም። እኔ እንደሱ ሆኜ ይቅርታ መጥቼ ብጠይቅ መንግስት ሆን ነበር ማለት የድፍረቱን ድፍረት ነው የምላችሁ። ዳንኤል እውነት ኧረ ዳኒ በጣም የሚያሳፍረው አንተ ደደብ እንደዛ ቤትህ ድረስ ሴት ይዘህ መተህ ጽጌን አስወጥተህ ቤትህ ድረስ ሴት ይዘህ መተህ እርጉዝ ናት ተብሎ ምናምን አሁን መተህ ጽጌን ይቅርታ መጠየቅ ራሱ በምን ድፍረትህ ነው? በምን ሞራልክ? እና በጣም ነው የሚያሳዝነው እውነት። እንዴ እሷ ራሱ እብድ ናት እንዴ? ጽጌ ቆንጆ ናት አይደለም? እንደ ዳንኤል አይነቱን ማለት ነው። ከዛ በላይ እንኳን መጥበስ ጓደኛ መያዝ የምትችል የራሷን ህይወት መኖር የምትችል ጠንካራ ሴት ጽጌ ናት። ሲጀመር እኔ የሚያናድዱኝ መጀመሪያ ምን እንደነበር አያውቁም። በጣም ሲታወቁ በጣም የሆነ ለውጥ ሲያመጡ የሚቀየሩባቸው ነገሮች ናቸው። አሁን ዳኒ በቃ ከጽጌ ጋር የልጅነት ጓደኛዋ ነው። እዚህ ድረስ አድርሰዋል። ተቀይሯል፣ ተለውጧል፣ አብረው ተለውጧል። ግን እንደዛ አድርጋለት ራሱ መስዋዕት ከፍላ አሁን ተቀይሮ ሌላ ሴት ይዞ በጣም ነው የሚያሳፍረው። እና ጓደኞቼ ሰባ ማድረግ ቤተሰቡን ማለት ነው። እሺ በሌላ ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ